ተመልካቾቻችን ዛሬ ስለ ሙዚቃ እናወራለን። ሙዚቃ የዓለም ቋንቋ መግባቢያ እንደሆነ ሰዎች በተለያየ አጋጣሚ የተለያየ ቦታዎች ላይ ይናገራሉ። በተለያዩ ቋንቋዎች የተሰሩ ሙዚቃዎችም ሰዎች ቋንቋቸውን ሳይረዱ በሙዚቃዎቹ ይደሰታሉ፣ ይዝናናሉ፣ ለራሳቸው ትርጉም እየሰጡ ይዝናኑበታል። ከዛ ውጭ እንግዲህ ሙዚቃ ራሱን ችሎ የተለያዩ አይነቶችም አሉ። ከነዚህ አይነቶች መካከል አንደኛው በሙዚቃ መሳሪያዎች ብቻ ተቀነባብረው የሚሰሩ ሙዚቃዎች ይኖራሉ። እነዚህ ሙዚቃዎች እንግዲህ ራሳቸውን ችለው እንደ ሙዚቃ ቆመው ለአድማጮች ይደርሳሉ። ከዛ ባሻገር ደግሞ መልእክቶችን ለማስተላለፍ በሌሎች ስራዎች ላይ ደግሞ እንደ ማጀቢያነት ሆነው ይቀርባሉ። መቼም ዛሬ ያለ ምክንያት አይደለም ስለ ሙዚቃ ያወራ ነው። በቅርቡ ሁለተኛውን አልበሙን የሚያወጣ ሀገራችን ውስጥ የሚገኝ አንድ ባለሙያ አለ። ይሄ ባለሙያ እንግዲህ በሙዚቃ መሳሪያዎች ብቻ የተቀነባበሩ ሙዚቃዎችን ሰርቶ ጨርሷል። እንግዳው ማን እንደሆነ ከኛ ጋር ቆይታ ካደረጋችሁ በአዲስ እንግዳ ፕሮግራማችን የምትመለከቱት ይሆናል። ከኛ ጋር ቆይታ እንድታደርጉ እንጋብዛለን። መልካም ጊዜ ይሁንላችሁ። ጤና ይስጥልኝ ማሜ። ሰላም ነው ወይ? እንዴት ነው? ሰላም ነው ወይ? ስራ አቋረጥኩኝ እንዴ? እንዴት ነው ስራ? ቆንጆ ነው፣ በጣም ደስ ይላል። ስሜ መሐመድ ራጁ ይባላል። የሙዚቃ አቀናባሪ፣ ፕሮዲዩሰር፣ የዜማ ደራሲ፣ በአጠቃላይ አርት ውስጥ የማንሳተፍበት የሙያ ዘርፍ የለም። በተለይ ግን ትኩረት አድርገህ የምትሰራው ሙዚቃው ላይ ነው? ያ ሙዚቃው ላይ ነው። ሙዚቃ አሬንጅ ማድረግና ከዛ ደግሞ ሞር ትንሽ ወደ ክላሲካል ወደ ጃዝ አይነቶች አደላለሁ። በብዛት እንደዛ አይነት የሙዚቃ ስኬሎች ነው የምሰማውና ያው ዘፈኑን አሬንጅ አድርጋለሁ። ግን ሞር ታይም እንትን የምሰራው ግን ጃዙ ላይ ነው። ይህንን የሙዚቃ መሳሪያ የመረጥክበት ጊዜና ሙዚቃን የጀመርክበትን ጊዜ ታስታውሰዋል? ያው ትንሽ ቆየት ብሏል። አሁን ሙዚቃ በፕሮፌሽናል ደረጃ ስልህ ያው በባንድ ደረጃ መጫወት ጀመርኩት 1998 ዓመተ ምህረት ይመስለኛል። ፒያኖ ለመጀመሪያ ጊዜ መጫወት ጀመርኩት። ከዛ በፊት ግን ያው ልክ እንደማንኛውም ሙዚቃ ሲጀምር ጀሪካን የመታ ቆርቆሮ ምናምን እየሰበሰብኩ ጫወት ነበረ። በጣም ከፍተኛ የሆነ የሙዚቃ ኢንተረስቱ ነበረ። መነሻው እሱ ነው። ከዛ በኋላ ነው ወደ ፒያኖ፣ ክራር መጫወት፣ ጊታር መጫወት የገባሁት። እነሱን የት አገኘሃቸው? መጀመሪያ ላይ እንዴት አገኘሃቸው? እንግዲህ መጀመሪያ በክራር ይመስለኛል ሞር አካባቢ ላይ ያለው ነው እንትን የምታደርገው መጀመሪያና ክራር መጫወት ነው የጀመርኩት። ከዛ በኋላ ግን እኛ የነበርንበት አካባቢ ባንድ ነበሩ፣ የትምህርት ቤት ባንድ ምናምን፣ እነሱ ጋር እየሄድኩኝ መጫወት ጀመርኩኝ። እንደውም በዚህ አጋጣሚ ያን ያህል ከባድ አልነበረም፣ ሁሉንም ስለምድ ማለት ነውና በጣም ፍላጎትም ስለነበረ ቶሎ ብዬ ነው ወደ ባንድ ጆይን አድርጌ መጫወት ጀመርኩት። አዲሱ አልበም ከመሰራቱ ያሁኑ አልበም ከመውጣቱ በፊት አንድ አልበም ነበረ። እሱኛው አልበምስ እንዴት ነበር የተሰራው? ምን አይነት ተቀባይነት ነበረው? ያው እሱ ሰላምታ ይባላል። 2010 ነው የወጣው። ያው መጀመሪያ በዛን ሰዓት ስቱዲዮ እየጀመርኩኝ ነበረ። ኪዩቤዝ እያጠናው ነበረ። አንዳንድ ሶፍትዌሮች ምናምን እያጠናው ነበረ። በዛ አጋጣሚ ነው አሁን የሆነ ሶፍትዌር ስትለምድ የሆነ ኪዩቤዝን በደንብ ዲቴይል እየጎረጎርክ ምናምን ስትል አንዳንድ ሳምፕሎች እየቀዳህ ምናምን ነው የምትለምደውና የቀዳዋቸው ሳምፕሎች በጣም ብዙ ሆኑ እና ደግሞ ለኢንስትሩሜንታል በጣም አመቺ የሆኑ እንትኖች ነበሩና ከዛ ለምን ላይቭ መሳሪያ ተገብቶ የሚያስፈልገው የሙዚቃ መሳሪያ ተገብቶ ለምን በሲዲ አይወጣም የሚለው ውሳኔ ላይ ደረስኩኝ። ከዛ በኋላ በትኩረት በጣም ጊዜ ሰጥቼ እነዛን ስራዎች በደንብ ጊዜ ተሰጥቷቸው ምናምን በሲዲ ለማውጣት ደረስን ማለት ነው። እና በሰዓቱ በጣም ብዙ ጎበዝ ሙዚቀኞች ተሳትፈዋል። እነ ዘሪሁን በለጠ ሳክስ ተሳትፈዋል። 3 ትራክ ሰርተዋል። እነ በረከት ተስፋዝጊ አሁን ላይ ያሉ በጣም ጎበዝ ሙዚቀኞች ተሳትፈዋል በሰዓቱ ማለት ነው። ግን እንዳጋጣሚ ሆኖ ግን በዛ ሰዓት በሲዲ ነበር የሚወጣው።
ሁሉም ጋር ይደረስም ያን ያህል ሰው ጋር ተደራሽ መሆን አልቻለም ነበር። ሰውም እንደዚህ አይነት ስራዎችን ብዙ አያበረታታም ከድሮ። ያው እንግዲህ እኔ የሙዚቃ ትንሽ ሙዚቃን ያለ መረዳት ችግር ይመስለኛል። ደግሞ በቂ የሆነ ትምህርት ቤት የለም። አሁን እኮ ኢትዮጵያ ውስጥ በጣት የሚቆጠሩ የጃዝ ሙዚቃ ትምህርት ቤት ነው ያለው። ጃዝ አምባ፣ ያሬድ ሙዚቃ ትምህርት ቤት የተወሰኑ ናቸው። 3-4 ነው ቢሆኑ ማለት ነውና እንዴት በዚህ አይነት ሁኔታ እንዴት ነው ሰው ወጣቱስ በቂ የሆነ ግንዛቤ ለጃዝ ሙዚቃ ሊኖረው የሚችለው? እና ተደራሽነቱ ያን ያህል ስላልሆነ ህዝቡ ጋርም ስትሄድ የመቀበል እንትኑም እንደዛ ነው የሚሆነውና አሁን ሌላ ሀገር ስትሄድ ዘፈን ክላሲካል ጃዝ እኩል ነው የሚደመጠው። ሁሉም የየራሱ የሆነ ኦዲየንስ አለው። እዚህ ሀገር ስትመጣ ግን ዘፈንና ዘፈን ብቻ ነው የሚሰማው እና ያን ያህል ሞራል የሚሰጥ ነገር አይደለም። ኤኒዌይስ ከጊዜ በኋላ ይስተካከላል። ከዛ በኋላ አልበም ወጣ። ከዛ ወደ ምን አይነት ስራዎች ማተኮር ጀመርክ? ዱባይ ሀገር ምናምን ሄጄ ለአንድ አመት የሚሆን እዛ ቆይቻለሁ። ክለብ እየሰራሁ ነበረ በጣም ከተለያዩ ዘፋኞች ጋር። ከዛ በኋላ መጥቼ ደግሞ ዘፈኖችን አሬንጅ ማድረግ ጀመርኩኝ ማለት ነው የተወሰነ ጊዜ። ከዛ በኋላ ነው የኛውን ብርሃን የተሰኘውን ፕሮጀክት የተጀመረው። በልጅነት ጊዜ ግን እንደው ተጽዕኖ ያደረጉብህ ባለሙያዎች ነበሩ ወይ እዚህ ሙያ ውስጥ ለመግባት? እኔ ሙዚቀኛ ከመሆኔ ወይም ወደ ሙዚቃ ኦፊሻል ወደ ሙዚቃ ከመግባቴ በፊት በጣም አድማጭ ነበርኩኝ። ሳዳምጥ ምንም ሙዚቃ አልመርጥም። የትኛውም ዓለም ሙዚቃ አዳምጣለሁ። ለምሳሌ አሁን ኢትዮጵያ ውስጥ ብታይ የጃዝ አባት የሚባሉት ዶክተር ጋሽ ሙላቱ አስታጥቄ እሳቸውን እንደ አርአያ ነው ሁሉም የኢትዮጵያን ሙዚቃን እንደመነሻ እንደ እንትን የሚጠቀምበት ነው። ያሱ እንዳለ ሆኖ በኔ ጄኔሬሽን ደግሞ ሞር የመስማት አጋጣሚውን ያገኙት አሉ። አሁን በሲዲ የነ አድማስ፣ የኤክስፕረስ ባንድ፣ የሮሃ ባንድ፣ የአቢሴሎም ከበፊት ጀምሮ ይሰራሉ ስራዎች እኮ እነዚህ የሙዚቃ መሳሪያ ብቻ ተደራሽነታቸው በጣም የቀነሰ ነው። ሰዎች እንደዚህ አይነት አልበም ራሱ እንደሚሰራ ብዙ ጊዜ አያውቁም። እውነት ነው። ያው የራስ ኢንተረስት ነው ፍላጎት ነው እንጂ ይሰራሉ። ኢንሰርች ኦፍ ማይ ሩትስ የአቢ ያለ የኤክስፕረስ ባንድ በጣም ብዙ አሉ። ብዙ የነ ደረጀ መኮንን የነ ቴዲ ማክ በክላሲካል ብቻ የተሰሩ የድሮ ስራዎች አሉና እነሱን በጣም ነበር የምሰማቸው በሰዓቱ። ከሀገር ውጭም አሉ በጣም ብዙ የምሰማቸው ፊውዥን ጃዝ አይነት የነ ፎር ፕሌይ፣ የሎ ጃኬት፣ ዘክሩ ሰለርስ በባንድ የሚሰሩት ይሄ በኢንስትሩመንት የሚሰሩ ስራዎች ዜማውን ለመስራት እንዴት አይነት ቴክኒክ ቆይ የምትጠቀሙት? አንዳንዴ አንተ የምትሰራውን ስራ ይወስናል። አሁን የፈጠራ ነው የምትሰራው ወይስ አሁን ለምሳሌ የድሮ ዘፈኖች አሉ እነሱን አፕግሬድ አድርገህ የራስን አሬንጅመንት ጨምረ የተለያዩ ኮርዶችን ቀይረ ልትሰራ ትችላለህ። አንዳንዴ ደግሞ እንዳልከው የሆነ ዓለም ላይ የሆነ ስሜት ውስጥ ትገባለህ። ሀዘንም ሊሆን ይችላል፣ ደስታም ሊሆን ይችላል። ብቻ ያለበት ሁኔታ የሚገልጽልህ ሙዚቃ እኔ በብዛት እንደዛ ነው የምሰራው። አሁን ዛሬ ያለሁበትን ሁኔታ እሱን የሚገልጽልኝ ሙዚቃ ነው የምሰራው። ሙዚቃ ራሱ ያው ቋንቋ እኮ ነው አይደል? የምትገልጽበት መልእክትን የምታስተላልፍበት አንዱ መንገድ ነው። ያ ነው በዛ መንገድ ነው የሚሰራው። እኔ እንደዛ ነው የምሰራው። የሰጠህን ነገር ያ ፊልም የምታደርገው ነገር ያ ነው። አሁን ለምሳሌ ደስታ ከሆነ በሙዚቃ ደስታን እንዴት ትገልጻለህ? መፍጠር መቻል አለብህ። ያ ነው። መቼ ነው ብዙ ጊዜ አንተ ሙዚቃ እንደዚህ የምትሰራው? በማንኛውም ሰዓት ሳይሆን የሆነች ሰዓት አለች ስቱዲዮ ቁጭ ብለህ አሁን ለምሳሌ ዝም ብለህ እንደገባ ኮምፒውተር አብርተህ ምናምን እንደሱ አይመጣም። ከራስህ ጋር ማውራት አለብህ። የራስህን ስሜት ማዳመጥ አለብህ። የምትሰራውን ነገር ማወቅ አለብህ። ምንድነው የምሰራው የሚለውን ነገር ውስጥ ይመራሃል ማለት ነው። ከዛ ተነስተህ ነው የምትሰራው። እንግዲህ የመጀመሪያው አልበም 2010 ላይ ተሰራ። አሁን ደግሞ ሁለተኛ አልበም ተሰርቶ አልቋል። ለተመልካች አድማጮች ደርሷልና ይሄኛውን አልበም ለመስራት እንደው ምን ያክል ጊዜ ፈጀ? መቼስ ተጀመረ? ኦልሞስት 1 አመት ምናምን ፈጅቷል። ግን በደንብ ለማድማት ምናምን ያው መጀመሪያ ሳምፕሎች ነው የምትሰራው። ከዛ ደግሞ ከጊዜ ሂደት አንፃር ትሰማቸዋለህ፣ እየደጋገምክ እየቀያየርክ
በጣም ብዙ ነው የተደከመበት ከምነግርህ በላይ ማለት ነው። ሙዚቀኞችን ለመቅዳት ራሱ ቀላል ነገር አይደለም። አጥንተው እዚህ መጥተው በጣም ብዙ በፊቸሪንግም የተሳተፉ ብዙ ዘፋኞች አሉ። እነሱንም ዜማውን ስሜቱንም በቃ ያ የሚፈልገውን ስሜት አስይዘህ እነሱ እንደውም ያንን ስሜት ተረድተው መግባት በጣም ከባድ ነው፣ ቀላል ነገር አይደለም። ኦልሞስት 1 አመት ከምናምን ፈጅቷል በትንሹ ማለት ነው። ለምንድን ነው ብርሃን የሚል መጠሪያ የተሰጠው? ምክንያትስ ምንድነው? ብርሃን እንግዲህ ያው ብርሃን ነው። just ነገ ከዛሬ ነገ ይበራል የተሻለ ይሆናል ነው። ማንም ሰው ደግሞ የራሱ የሆነ ቅድም እንዳልኩ ሙዚቃን ለመፍጠር የሆነ ስሜት ውስጥ መኖር አለበት መግለጽ የምትፈልገው። ያው ነገሮች እየተስተካከሉ ይሄዳሉ። ነገ ብርሃን ይሆናል ነው። የነገን ተስፋ በማድረግ ነው። የአልበም በተለይ ኢንስትሩሜንታል አልበም ወጪዎቹን ስናስባቸው እንደ በቮካል እንደሚሰሩ ድምጻዮች እንደሚሰሯቸው ሙዚቃዎች ብዙ ወጪ የላቸው ብያለሁ። የስህተት ነው ምልህ የምታወጣው ጉልበት ራሱ በጣም ቀላል ነገር አይደለም። ሙዚቀኞችን ለመቅዳት አንተ ደግሞ እያንዳንዱን የገባው ሳውንድ እየሰማህ ባላንስ ለማድረግ ሚክስ ለማድረግ ማስተር ለማድረግ በጣም እንትን ነው። ምንድነው አሁን ትንሽ ቀለል የሚያደርገው ነገር የኔ አሁን ይሄ ብርሃን የተሰራው የተቀዳው በላይቭ ድራም አይደለም። ሞር ያው በላይቭ ድራም ቢሆን ሞር ካለው አሪፍ ይሆናል፣ ምንም ጥያቄ የለውም። ግን እንዳልኩህ በጣም ውስን ስቱዲዮዎች ናቸው ያሉት አሁን ላይቭ ድራም የሚቀሩት ትልልቆቹ ሙዚቀኞች እና አበጋዝ ምናምን ነው። እነሱም ደግሞ አታገኛቸውም በቀላሉና እሱ ትንሽ ቀለል ያደርገዋል። ሌላ ቮካል እንደዘፋኝ አለመኖሩም እሱም ትንሽ እንትን ያደርገዋል እንጂ በጣም ከምነግርህ በላይ በጣም ያደክማል። ይሄን እንዴት ነው በኮስት ልታወዳደረው የምትችለው? ከድካም በላይ እኮ ምንም ነገር የለም። ኢንስትሩሜንት የተሰሩ ሙዚቃዎችን ለመረዳት ይሄኛው ሙዚቃ ይሄኛውን ሐሳብ ነው ሊገልጸው የቻለው ብለው ለመረዳት እውቀት ይፈልጋሉ ወይስ በራሳቸው ነው ድምዳሜ የሚሰጡት? አድማጭ ጋር ሲደርስ ምን ይመስልሃል? ይሄ ትንሽ ይከብዳል። ስሜቱን ለማወቅ ግዴታ አንተ ስሜት ውስጥ መሆን አለባቸው። ካልሆነ ጀስት እንደ ኖርማል ዘፈን ነው የሚሰሙት። ሙዚቃው አካባቢ ያሉት ሰዎች አሁን ሰምተው ምን ለማለት እንደፈለግ በትንሽም ቢሆን ሊረዱ ይችላል። አንዳንዴ አሁን የሐዘን በሚሆንበት ሰዓት አሁን የሆኑ ክላሲካሎች ይከፈታሉ ሬዲዮ ላይ ምናምን ገላጭ ናቸው አሁን ሲሰማቸው ማለት ነው። ሞር ሙዚቃ አካባቢ ያለው ሰው ነው የሚረዳው። አሁን አንተ የምትሰራው ይሄ ሙዚቃ መሳሪያዎች የተደገፈ ሙዚቃ ከሌሎች ሙዚቀኞች ጋር አብሮ ለመስራት ሰፊ እድል የሚፈጥር ይመስለኛል። በዚህኛው አልበም ላይ አብረሃቸው ከነማ ጋር ሰራ? ረጅም ጊዜ የስቴጅ ኪቦርዲስት ነበርኩኝ እና በጣም ብዙ ሀገሮች ሄጃለሁ። አረብ ሀገር፣ እስራኤል፣ ኳታር ምናምን በጣም ብዙ ሀገሮች ሄጃለሁ። ከነ ኤፍሬም ታምሩ፣ ነዋይ ደበበ፣ ፍቅረአዲስ ነቃጥበብ ምናምን የመስራት እድሉ አጋጥሞኛል በስቴጅ ስራ ማለት ነው። በዚህኛው አልበምም አሉ የጃዝ ሙዚቃ ተማሪዎች ተሳትፈዋል። እዚህ የጊታሪስቱ እና ሳክስፎኒስቱ የጃዝ ሙዚቃ ተማሪዎች ናቸው። በደንብ ቆንጆ አድርገው ነው የተጫወቱት።
በቀጣይ እንግዲህ አልበሙ የራሱ ምርቃት ስነ ስርዓት ይኖረዋል። ከዛ በኋላስ ከአልበሙ ጋር በተገናኘ ምን አይነት ስራዎች ለመስራት አስበሃል? ያ እንግዲህ በቻልነው መጠን የተለያዩ ክለቦች፣ የተለያዩ እንደዚህ የሆቴሎች፣ መናፈሻዎች እየዞርን አልበሙ ላይ ከተሳተፉ ሙዚቀኞች ለማቅረብ እቅድ ይዘናል። እንደዛ እያሰብን ነው። የተለያዩ ቦታዎች ሙዚቃዎቹን ቢያንስ ከአልበሙ 4-5 ትራኮች ሌሎችም ፊቸሪንግ የሚሰሩ ዘፋኞችም ጋር በመሆን ለማቅረብ እያሰብን ነው ከሪሊዙ በኋላ ማለት ነው። አንዳንድ በተለይ ሙዚቃ ላይ ያሉ ባለሙያዎች ከሙዚቃን ባሻገር ጥበብ ውስጥ ያሉ ሰዎች ከተፈጥሮ ጋር በጣም የተቆራኙ ናቸው ብዬ አስባለሁ። አንተም እንደዛ ልትሆን ትችላለህ ብዬ አስባለሁ። ለምን ሙዚቃ ዝም ብሎ ከመሬት አይመጣም። የሆነ ነገር ታዳምጣለህ፣ የሆነ ነገር ሰምተህ ነው የምትሰራውና አሁን ወደ አንዱ የተፈጥሮ ቦታ ይዤ እሄዳለሁ። እዛ ሄደን አንዳንድ ጨዋታዎች እንጫወታለን። እንደው ሙዚቃና ተፈጥሮን እንዴት ታገናኛቸዋለህ? እንዴት ታያቸዋለህ? በጣም ኢምፖርታንት ጥያቄ ነው። ሙዚቃ ከተፈጥሮ ጋር በጣም የተቆራኘ ነገር አለው። ምክንያቱም ተፈጥሮ አንድ ራሱን የቻለ ጥበብ ነው፣ የፈጣሪ ጥበብ ነው አይደል? ስለዚህ አሁን እኔ ቦታው ንፋሱ ሳየው የሆነ ነገር ምን ፈጥር ይመስለኛል። ትንሽ ሰዓት እዚህ ጋር ቁጭ ብዬ እንትን ብል በቃ የሆነ ከአካባቢው ጋር ከተፈጥሮ ጋር የሚመጣልህ የሆነ ስሜት ይኖራል። ሞር ደግሞ ያው እኔ በምሰራው የጃዝ ኢንስትሩሜንታል ሙዚቃ ላይ አንድን ስራ ስሰራ የሆነ እንደነገርኩ ከስሜት ከአካባቢ ባሉት ነገሮች መሰረት አድርገህ ስለሆነ ስለዚህ የተያያዘ ነገር ነው። የተለያዩ ሙዚቃ መሳሪያዎችን ቅድም ነግረኸኛል ትጫወታለህ። በጣም የምትወደው ሙዚቃ መሳሪያ የቱ ነው? እንግዲህ ሞር ሀሳቤን የሚገልጽልኝ ኪቦርድ ይመስለኛል። ኪቦርድ ሲይዝ የተለያዩ ትራኮች ኤሌክትሪክ ፒያኖ፣ ግራንድ ፒያኖ ምናምን አለ። ሞር እነሱን ስሜት ነው የመግለጽ በጣም ትልቅ የሆነ እንትን አላቸው። ዛሬ የተገናኘ ነው ዋናው የአዲሱ አልበምህ ነው ብርሃን የተሰኘው አልበም። በውስጡ ስንት ትራኮች አሉትና አልበሙ ምን አይነት ይዘቶች ላይ ያተኩራል? 11 ትራኮች አሉ። 50% የክላሲካል የሚባሉ ለምሳሌ የድሮ ዘፈን ሊሆን ይችላል። በራሴ ስሜት በራሴ የተለያዩ አፕዴት የተደረጉ ኮርዶች የጨማመርኳቸው ነገሮች ተጨምረው የተሰሩት ናቸው። ሌሎቹ ግን የፊውዥን ጃዝ አይነት ስሜት ብዙ ጊዜ ውጪዎቹ የሚጠቀሙት የሙዚቃ የጃዝ ስልት ነው። እንደዛ አይነት ሆኖ ራሴ ሜሎዲ ፈጥሬ እዛ የተሳተፉ ጓደኞችም የራሳቸው ስሜት ሶሎ እያደረጉ ምናምን የሚገልጹበት ሀፋፍ ነው ማለት ይቻላል። ግማሹ ወደ ክላሲካል ነው ኢንስትሩሜንታል፣ ግማሹ ደግሞ የጃዝ አይነት ስሜት ያለው ይዘት ነው ያለው። አንተ ግን ከሙዚቃ ውጪ ደግሞ ከስራ ውጪ የሚያዝናናህ ነገር ምንድነው? ሙዚቃ ነው የሚያዝናናኝ። እኔ አንዳንዴ ሙቪ ምናምን አያለው፣ ግን በብዛት ከሙዚቃ ውጪ
ሙዚቃ ከስቱዲዮ ውጪ ማለት ነው ሙዚቃ ነው የምሰማው። የውጪዎቹ የኛ ሀገር ጃዝ ኢንስትሩመንት ሙዚቃዎች ምናምን እንሰማለሁ። እንደውም ብዙ ጊዜ የማዘወትረው ስራ ከመጀመሪያ በፊት 30 ደቂቃ 40 ደቂቃ የሚሆን ያው ሜዲቴት የምታደርገው ሰዓት አለ ከራስ ጋር የምትገናኝበትና የተለያዩ ሙዚቃዎችን በመስማት ነው። እሱ ነው የሚያዝናናኝ። በቀጣይ እንግዲህ የተለያዩ ዝግጅቶችን እንደምታዘጋጅ ከዚህ ከአልበም ጋር በተገናኘ አውርተናል። አንዳንድ ጊዜ እንደዚህ ለየት ያሉ አቀራረቦች፣ ለየት ያሉ ስራዎች እኔ ይማርኩኛል። አሁን ለምሳሌ ጎዳና ላይ የጃዝ ሙዚቃ ለማንኛውም ሰው ማቅረብ፣ አሁን ከተማችን ውስጥ የተለያዩ ስፍራዎች አሉ ለማቅረቢያ ምቹ የሆኑ ቦታዎች ተሰርተዋልና እንደዚህ አይነት ነገሮች ታስበህ ታውቃለህ? ለየት ያሉ ቦታ ላይ ሄዶ ሙዚቃዎችን ማቅረብ በቀጣይ አስበሃቸው ታውቃለህ? ጃዝ ባይዘዌይ ውጭ ሀገር ጃዝ በጣም የሀብታም ሙዚቃ ነው። ሀብታሞች ናቸው የሚዝናኑበት፣ በደንብ ፊልም የሚያደርጉት። ጃዝ የሚጫወቱ እንትኖችም በጣም ሚሊየንስ ተከፍሏቸው ነው የሚሰሩት። በጣም ውድ ሙዚቃ ነው ጃዝ። እዚህ ሀገር እኛ ሀገር ነው በደንብ ተደራሽ ያልሆነው እንጂ ግን እንዳልከው ከአንዳንድ ከሪሊዙ በኋላ ያሰብናቸው የተለያዩ መድረኮች ውጪ አንተ እንዳልከው ጎዳና ላይ ትንሽ አላሰብንበትም። ለወደፊት ሊሆን ይችላል። ቆይታችን እንዴት አየው? በጣም ደስ ይላል። በጣም ደስ ብሎኛል። አክብራችሁ ይህንን አልበም ታሳቢ አድርጋችሁ መጥታችሁ ፕሮግራም ስለሰራችሁ በጣም ፈጣሪ ያክብርልኝ። በጣም ቆንጆ ጊዜ ነበረ። እኔም ደስ ብሎኛል በጣም። መጀመሪያ ያው እዚህ አልበም ውስጥ ለተሳተፉ ሙዚቀኞች ትልቅ የሆነ እንደ ውለታ ማለት ነው የኔን ፍላጎት የኔን ስሜት ተረድተው ስለሰሩ በጣም ላመሰግናቸው እፈልጋለሁ። ለአድማጮች ደግሞ ይህንን አልበም ሰምተው እኛን ሙዚቃ ውስጥ ያለን ብዙ ነገር እየሰራን ያለን ገና ደግሞ ታዳጊ ወጣቶች አሉ እንደዚህ አይነት ስራ ለመስራት የሚፈልጉ እንዲያበረታቱ፣ እንዲያዳምጡ፣ ሽፋን እንዲሰጡት በዚህ አጋጣሚ መልእክቴን ማስተላለፍ እፈልጋለሁ። እንግዲህ እኛም ጥሪያችንን አክብረህ እንግዳችንን ስለሆንክ በቅዳሜን ከኛ ጋር ፕሮግራም በጣም ነው የምናመሰግነው። እሺ እኔም አመሰግናለሁ። ተመልካቾቻችን የቅዳሜን ከኛ ጋር ፕሮግራሞቻችን ይቀጥላሉ። የዛሬው የአዲስ እንግዳ ፕሮግራም እንግዳችን የነበረው ሙዚቀኛ መሐመድ ራጁ ጋር ያደረግነው ቆይታ ይህን ይመስላል። ሳምንት ደግሞ ከሌላ እንግዳ ጋር ተመልሰን እንገናኛለን። መልካም ጊዜ ይሆንላችሁ።